ታዲያ በ64 ነው ያገባሁት። ታትለሽ ማይ ትግስ አለብን እኮ አባዬ ሲመጣ ማለት ነው እንዴ። በጣም 60ኛ ዓመት እናከብራለን። በደም ማይ ያገናኛችሁ ሄደን ነው ኢትዮጵያ የምናከብረው። የኔ እናት እኔ በጣም ወደዋለሁ። ስለምወደው ብቻው እንዳይሆን በስነ ስርዓት ዳርኩት። ሚስት አለው ያለው ይሄ ሌላ ነገር ነው። ተጋፈጠው ማይ እንዳንቺ ቆንጆ ነች ያገባት። በጣም ነው የምትወዳለች ባይዘው ስትመጣ አልጋ ላይ ነው ማስተኛት። እኔ መሬት ተኛለሁ ማርያምን። ብዙዎቻችንን ያስደነገጠውን የቲክቶከሯ ማርዬ ወይም ሀና የእናቷን ህልፈተ ህይወት ተከትሎ ብዙ ሀሳብ መረጃዎች ሲዘዋወሩ ቆይተው ነበር። አሁን ደግሞ እኚህ እናት በደህናው ጊዜ ከልጃቸው ጋር እንዲሁም ደግሞ ከአርቲስት ሀና ዮሐንስ ጋር ያደረጉት ቆይታ እንደ አዲስ መነጋገሪያ ሆኗል። ይህ እናት የትህትና ጥጋቸው ምን ያህል ቢረቅ ነው የልጆቻቸውን አባት የትዳር አጋራቸው የነበረውን ግለሰብ በሰላም ህይወት ይቅናህ ብለው አጨብጭበው የዳሩት። ምን አይነት መልካም ሰው ቢሆኑ ነው የትዳር አጋራቸው የነበሩትን የልጃቸው አባት የነበሩትን ባለቤታቸው ለሌላ ድረው ያቺን ሚስታቸውን አክብረው እሷ ቤት ስትመጣ እሳቸው መሬት እየተኙ ለሷ አልጋ የሚለቁ? ምን አይነት ትህትናና ክብር ነው! የኚህ እናት ታሪክ እንደ አዲስ የሚሰሙት ነገሮች ጭራሽ ብዙዎችን የሚያስቆጭ ሆኗል። ምን አይነት እናት ነበሩ! እኚህን እናት ማጣት እጅግ ያሳዝናል ሲሉ ብዙዎች እየተናገሩ ነው። ይህ ተወዳጅ እናት ከአርቲስት ሀና ጋር ባደረጉት ቆይታ ወደ ሀገሬ ኢትዮጵያ መመለስ እፈልጋለሁ፣ ጎረቤቶቼንም ናፍቄያለሁ፣ ሀገሬንም ናፍቄያለሁ፣ ባለሁበት አሜሪካ ተከብሬ ብኖርም ጎረቤቶቼ ሀገሬም ናፍቀውኛል። ነገር ግን ለልጆቼ አባት ለበፊት የትዳር አጋሬ ስል ፕሮሰሶችን ጀምረን ወደ አሜሪካ እንዲመጣ እኔ እዚህ መቆየት ስላለብኝ ነው እየቆየው ያለሁት። የሱ ፕሮሰስ ካለቀ እመለስ ይሆናል ብለው ከአርቲስት ሀና ዮሐንስ ጋር ባደረጉት ቆይታ ተናግረዋል። በሌላ በኩል ቲክቶከሯ ሀና ወይም ማርዬ እናቷ ብዙ ስራዎች እንዲሰሩ አድርጋለች እየተባለች ቀድሞ ሞቀሳ ትችት ሲደርሳት ነበር። እኚህ እናትም እየለፉ ብዙ ስራ እየሰሩ ነው፣ መጨረሻ ላይ በድካም የሞቱት እያሉም የተለያዩ ሰዎች የማይገባ ቃላትን እየተጠቀሙ ጭምር ሀሳብ አስተያየት ሲሰጡ ነበር። ይህንን ጉዳይ በተመለከተ እናትና ልጅ ከዚህ በፊት ባደረጉት ቆይታ ልጅ ለእናቷ ምን አይነት ክብርና ፍቅር እንደነበራትም ከአርቲስት ሀና ዮሐንስ ጋር ባደረገችው ቆይታ ተናግራለች። ገና በልጅነት እድሜዋ እናቷን ለማሳረፍ የተለያዩ የንግድ ስራዎችን ከትምህርት ቤት እየመጣች እናቷን እየተካች እናቴ ቤት ረፊ እኔ ሰራለው እያለች ቲክቶከሯ ሀና እናቷን ታሳርፍ ነበር። ገና በልጅነት እድሜዋ እናቷን እየተካች በሰራችው በራሳቸው ሱቅ ባጠራቀመችው ገንዘብ እና በልጅነት እድሜዋ ለእናቷ የአንገት የጆሮ የእጅ ወርቅን ገዝታ እናቷን ሰርፕራይዝ አድርጋለች። ይህንንም ቆይታ በሀና ዮሐንስ ተናግራለች። ለእናቴ የማረገው ነገር ሁሉ ያስደስተኛል፣ ለእናቴ ወርቅ ገዛው ማለት አይደለም፣ ነገር ግን ገና በልጅነት እድሜ አጠራቅ የሚያረኩት ነገር ግን እስካሁን የማስታውሰው ነው ስትል መስክራለች። ልጅ እናቷን ምን ያህል እንደምታከብር ደግማ ደጋግማ በቃለ መጠይቋ ተናግራለች። የኔ እናት ብቻ ስለሆነች አይደለም የምንኖርበት በነበረው በመርካቶ በአማኑኤል በሁሉ ቦታ በሁሉም ሰው የምትወደድ እናት ነበረችኝ። በንግድ በነበረችበት ሰዓት ራሱ የተለያዩ ሰዎች ሊያጭበረብሯት መጥተው እኛ ስንናደድ እሷ ግን ለነሱ ከጠቀማቸው እንደፈለጉ ይሁኑ ብላ ሁሉንም እሷን የሚበድሉትን ሁሉ መጥፎ ማትመኝ ምርጥ እናቴ ነች። ፈጣሪ አምላክ እድሜ ጤና ሰጥቷት ሁሌም ከኔ ጋር እየኖረች አንቀባሬ እንዳኖራት እሱ ፈጣሪ ይፍቀድልኝ እያለች ቲክቶከሯ ሀና በደናውም ጊዜ መስክራለች። ቲክቶከሯ ሀና ለእናቷ ያላትን ፍቅር ደግማ ደጋግማ ተናግራለች። ነገር ግን በሚዲያ ከሰሞኑ እናትና ልጅ በተለይ ደግሞ ልጅ ለእናቷ ብዙ ስራዎችን ታሰራ ነበር ተብሎ በማይገባ ነገር በተለይ ደግሞ ከኢትዮጵያ አሜሪካን ሀገር ሄደው ብዙ ወላጆች ልጅ እያሳደጉ በብቸኝነት ነው ጊዜ የሚያሳልፉት ተብሎ የሚነሳውን ሀሳብ በማያያዝ ይህችን ቲክቶከር እህታችንን ብዙ ሰው ሲናገራት ነበር። ነገር ግን
እውነታው ከሌሎች እናት በተለየ መልኩ እኚህ እናት ለሃና የተለየ ፍቅር የተለየ ክብር አላቸው። አሜሪካን ሀገር በቆዩበት ጊዜም የልጅ ልጆቻቸውን ይንከባከባሉ፣ የራሳቸውን ህይወት ይኖራሉ። እንደልባቸው ከአንድ ቦታ ወደ አንድ ቦታ በባስ እየተንሸራሸሩ በባስ እየተንቀሳቀሱ ህይወታቸውን ይኖሩ እንደነበር ነው ከአርቲስት ሃና ዮሐንስ ጋር ባደረገት ቆይታ የተናገሩት። ቲክቶከሯ ሃና ወይም ማርዬ ከዚህ በፊት የተናገረቻቸው እጅግ መልካም ንግግሮቿ ዛሬ ላይ እንደ ሀቅ በመሰለ መልኩ እየወጡላት ነው። ቲክቶከሯ ሃና ወይም ማርዬ ፈጣሪ አምላክ ቢፈቅድ አባቴ ፕሮሰሱ አልቆለት ከኢትዮጵያ አሜሪካን ሀገር ከመጣ ከእናቴ ጋር የተገናኙበትን አንድ ላይ የኖሩበትን አመታቶች እናከብርላቸዋለን። ካልሆነ ግን ፈጣሪ አምላክ ብሎ ቀኑ ሲደርስ እናቴም ልጆቻችንም ሁላችንም ተሰብስበን ወደ ኢትዮጵያ ሄደን ከአባታችን ጋር አንድ ላይ ሆነን የእናትና አባታችን አንድ ላይ የተገናኙበትን ቀን እናከብራለን ብላ ይህን ቃሏን መስክራ ነበር። ነገር ግን ብዙዎቻችንን ባስደነገጠ ድንገተኛ ሞት እኚህ እናት ያሰቡት እቅዳቸው ሳይሳካ የልጆችም ፍላጎት ተስፋቸው ሳይሟላ ድንገተኛ ሞት ከዚህ ዓለም ነጥቋቸዋል። እጅግ ያሳዝናል። እኚህ እናት በሚኖሩበት አማኑኤል አካባቢ የተወደዱ እናት እንደነበሩ ገር ቤት ቆይታቸው ኢትዮጵያ ያሉም ለድሃው ለሁሉም ፈጥኖ ደራሽ ለተራበው አቢ ለተጠማው አጠጪ ለታረዘው አልባሽ በሰፈራቸው የሚከበሩ እጅግ የሚወደዱ እናት እንደነበሩ በተለያዩ ቦታዎች እንደ አዲስ ስለኚህ እናት ብዙ መስካሪዎች እየመጡ ይገኛሉ። እኚህ እናትም ይናገራሉ። ሞደው ሰፈሬ ነው አማኑኤልን እጅግ ትዝታለብኝ። አማኑኤልም ስለው ሁሌም ይሰማኛል። ሰፈሬም ቤተክርስቲያኑም ሁሉም ከኔ ጋር ተቆራኝቷል። ፈጣሪ አምላክ ዳግም ሰፈሬንም ያሳየኝ። እኖርኩበት ጎረቤቶቼም ሁሉንም ፈጣሪ አምላክ ሰላም ያገናኘኝ። እጅግ ወዳቸዋለሁ አከብራቸዋለሁ ብለው ስለ ሰፈር ሰዎቻቸውም ተናግረዋል። በዛው ቀለመጠይቅ ካለሁበት ከሰፈሬ ወደ አሜሪካን ሀገር ሁሉ ሲሄድ እጅግ ከባድ ሽኝት ነው የተደረገልኝ። በአጠቃላዩ በሰፈር ሰዎቼ እጅግ ኮራለሁ ብለው ስለ ሰፈር ጎረቤቶቻቸው ደግመው ደጋግመው መስክረዋል። እኚህ እናትን ያጡ የሰፈር ጎረቤቶች አሁን ምን ይሰማቸው ይሆን? እኚህ እናት በሰላም ከአሜሪካ ወደ ኢትዮጵያ ተመልሰው በሰላም እንገናኛለን ብለው የሚጠብቋቸው ድሮ የሰፈራቸው ወዳጅ ጎረቤታቸው አሁን ይህንን መርዶ ሲሰሙ ምን ይሉ ይሆን? እጅግ ያሳዝናል። እኚህ እናት ባሉበት አሜሪካም በብዙዎች እንደሚወደዱ በተለይ ደግሞ ልጃቸው ቲክቶከር ማርዬ ባለችበት አሜሪካም ብዙ ሀበሻዎች ስለሚዋት እኚህን እናትም ብዙዎች ባዩበት ቦታ ሁሉ ክብርና ፍቅር እንደሚሰጧቸው የተለያዩ ቦታዎች በመኪና እንደሚሸኟቸውም እኚህ እናት ደጋግመው ተናግረዋል። በሄድኩበት ሁሉ መልካም ሰው ነው የሚያጋጥመኝ፣ በሄድኩበት ሁሉ ጥሩ ሰው ነው የሚያጋጥመኝ፣ የሀገሬ ሰዎች በያሉበት ሰላም ይሁኑ ብለው ደግመው ደጋግመው ስለ ሀገራቸው ልጆችም መልካም ምኞት ተመኝተዋል። እኚህ እናት ብዙ ቅር ነበራቸው። የልጆቻቸውን አባት ወደ አሜሪካ አምጥተው እሳቸው ወደ ሀገር ለመመለስ በቀጣይም ሀገራቸው ኢትዮጵያ ከልጆቻቸው አባት ጋር የተገናኙበትንም ቀን አብሮ እንደ ቤተሰብ ለማክበር ብዙ ቅድ ይዘው ነበር። ነገር ግን ድንገተኛ ሞት ቀደማቸው። የእውነት እጅግ ልብ ይሰብራል፣ ያሳዝናል። ቲክቶከሯ ሃና ማርዬም ከልጅነት እድሜዋ ጀምሮ ለእናቷ ያላትን ክብርና ፍቅር ለእናቷ ያላትን ቁጭ ብላ አሳርፋ ለማኖር የነበራትን ጉጉት ከዚህ ቀደም ያሉ ቃለ መጠይቆቿ እንደ አዲስ እየተሰራጩ ይገኛሉ። እኚህን እናት ማጣት በተለይ እጅግ የሚሰብረው ለልጆቻቸው ነው። ልጆቻቸው 7 ናቸው። 7ቱም ጥሩ ቦታ ደርሰዋል። የመጨረሻ ልጃቸው ቲክቶከሯ ሃና ወይም ማርዬ ነች። ይቺም ልጅ በጣም ብዙ ቦታ እናቷን እየወሰደች በተለያዩ መድረኮች ላይ አንድ ላይ ሆነው ሽልማቶችን ተቀብለዋል። በተለያዩ መድረኮች ላይ አንድ ላይ በመውጣት ባህላቸውን አስተዋውቀዋል። ልጃቸው ብዙ ጊዜ ስለ እናቷ አውርታ አትጠግብም። አሁን ላይ የእናቷን መርዶ ሀዘን ሰምታ በተለይ በዚህ ከባድ የአራስነት ወቅት ሆና ይህን ጊዜ ማሳለፍ ምን ያህል ከባድ እንደሚሆን ለማወቅ ያዳግታል ብዬ አላስብም። ምንም አይነት ቃል ያጽናናል ብለን ባንጠብቅም ፈጣሪ አምላክ በመካከላቸው ሆኖ እንዲያጽናናቸው ግን የእውነት ከልብ እመኛለሁ። ለሞቱት እኚህ ተወዳጅ እናት ፈጣሪ አምላክ ነፍሳቸውን በሰላም እንዲያሳርፈው የእውነት ከልብ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።